ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በመቀሌ ከተማ የቀን ሰራተኞችና ወጣቶች ላይ መጠነ ሰፊ እገታና አፈሳ በህወሓት ኃይሎች መፈጸሙ ተሰማ። በዛሬው ዕለት ሰኔ 3 2018 ዓ.ም በትግራይ ክልል መዲና መቀሌ ከተማ አዲሃ ተብሎ በሚጠራው አካባቢ በሚገኘው ዕዳጋ ሸቃሎ በህወሓት የታጠቁ ኃይሎች መጠነ ሰፊ ወጣቶችና የቀን ሰራተኞች እገታና አፈሳ መፈጸሙ የዓይን እማኞችን ጠቅሰው የማህበራዊ ሚዲያ ምንጮች ዘግበዋል። እንደ መረጃዎቹ ገለጻ ድርጊቱ የተፈጸመው ዛሬ ማለዳ በግምት ከጧቱ 12 ሰዓት ላይ የቀን ሰራተኞች ወደ ዕለት ስራቸው ለመሰማራት በወጡበት ወቅት ነበር። ፊታቸውን ጭንብል የለበሱና በጨርቅ የሸፈኑ የታጠቁ ኃይሎች በድንገት አካባቢውን በመክበብ የቀን ሰራተኞችን ከነመስሪያ ቁሳቁሳቸው በኃይል ወደ መኪና በመጫን መውሰዳቸውን የአካባቢው ነዋሪዎች ገልጸዋል። በአሁኑ ወቅት ቁጥራቸው 37 የሚደርስ ወጣቶች ተለይተው ተይዘው ገረብ ግባ ተብሎ በሚጠራው አካባቢ ተሰብስበው እንደሚገኙ የተገለጸ ሲሆን ድርጊቱን በበላይነት እየመሩት ያሉት የአዲሃ ጣቢያ አስተዳዳሪ የሆኑት አቶ አርያ ከበደ የተባሉ ግለሰብና ከተለያዩ ቀበሌዎች የተውጣጡ ነባር ታጣቂ አባላት መሆናቸውም ተጠቁመዋል። የዚህ ድንገተኛ እገታና አፈሳ ምክንያት እስካሁን በይፋ ባይታወቅም በአካባቢው ላይ የዕለት ሰራተኞች መገኛ የሆኑት ገበያዎች በሙሉ በማሰስ በአፈሳ ወጣቶችን ወደ ጦር ግንባር ለማስገባት ታቅዷል የሚሉ ስጋቶች በነዋሪዎች ዘንድ እየተሰራጩም ይገኛሉ። በዚህም ምክንያት በአሁኑ ወቅት በአዲሃ ሰፈር ከፍተኛ መደናገጥና ውጥረት ነግሶ እንደሚገኝም ተነግረዋል። በእገታውና አፈሳው የተወሰዱት ወጣቶች አድኑን የሚል ጥሪ እያስተላለፉ እንደሚገኙ የጠቀሱት የዜና ምንጮቻችን በትሁል በሚሆንና በሀገረ ሰላም አካባቢዎች የሚገኝ ህዝብ በህወሓት ታጣቂዎች ለታፈኑት ወገኖች ድምጽ እንዲሆኑና ድጋፍ እንዲያደርጉም ጥሪ እየቀረበ ይገኛል። ኢትዮጵያ ለደቡብ ሱዳን ዲፕሎማቶች የሰጠችውን የ5 ቀናት የስልጠና ፕሮግራም አጠናቀቀች። ኢትዮጵያ ለደቡብ ሱዳን ዲፕሎማቶች ስታካሄድ የቆየችውን የ5 ቀናት የዲፕሎማሲ ስልጠና ፕሮግራም በተሳካ ሁኔታ ማጠናቀቋን የኢፌዴሪ ውጭ ጉዳይ ሚኒስቴር አስታውቋል። ይህ ስልጠና ሀገሪቱ የአፍሪካን ቀጠናዊ ትብብርና ዲፕሎማሲያዊ አቅምን ለማሳደግ የጀመረችውን ቁርጠኝነት ይበልጥ እንደሚያጠናክርም ተገልጿል። ይህ ልዩ የስልጠና ፕሮግራም በዋናነት የተሳታፊዎችን በዲፕሎማሲ በዓለም አቀፍ ግንኙነትና በቀጠናዊ ተሳትፎ ዙሪያ ያላቸው ክህሎት ለማሳደግ ያለመ እንደነበርም ተጠቁመዋል። ከዚህ ባሻገር በኢትዮጵያና በደቡብ ሱዳን መካከል ያለው የቆየ ታሪካዊና ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ለማሸጋገር ትልቅ አስተዋጽኦ እንዳለውም ተመላክተዋል። የአየር ንብረት ለውጥ፣ የቀጠናው ሰላምና ደህንነት እንዲሁም የኢኮኖሚ ትስስር ባሉበት በዚህ ወቅት መሰል ስልጠናዎች የሁለቱን ሀገራት የጋራ ተጠቃሚነት ከማረጋገጥ ባሻገር በአፍሪካ ቀንድ ያለውን የመደጋገፍ መንፈስ እንደሚያሳድጉ የዘርፉ ምሁራን እየገለጹ ይገኛሉ። በ80 ሚሊዮን ዶላር ብድር ሌላ ሸራተን እንዲገነባ ነው። ነባሩም ሊታደስ እንደሆነ እየተገለጸ ይገኛል። ሚድሮክ ኢንቨስትመንት ግሩፕ ከዓለም አቀፉ የፋይናንስ ኮርፖሬሽን ጋር ባደረገው ስምምነት የ80 ሚሊዮን ዶላር ብድር አግኝቷል። ይህ ከፍተኛ የገንዘብ መጠን በአዲስ አበባ ከተማ ሌላ ደረጃውን የጠበቀና ታዋቂውን ሸራተን አዲስ ሆቴልን የሚተካከል አዲስ ዘመናዊ ሆቴል ለመገንባት የሚያስችል መሆኑም ታውቋል። ከዚህም በተጨማሪ በተገኘው የብድር ፈንድ በአሁኑ ወቅት አገልግሎት እየሰጠ የሚገኘው የሸራተን አዲስ ሆቴልን መልሶ ለማደስና ለማሳደግ እንደሚውልም ተገልጿል። በዓለም አቀፍ የፋይናንስ ኮርፖሬሽን በኩል የአፍሪካ ቀጠና ምክትል ፕሬዝዳንት ኢትዮጵስ ተፈራ በጋራ መፈራረማቸው ድርጅቱ በይፋ አስታውቋል። ይህ ሜጋ ፕሮጀክት የሀገሪቱን የቱሪዝምና የሆቴል ኢንዱስትሪ ወደ ላቀ ደረጃ ያሸጋግራል ተብሎም ይጠበቃል። በደቡብ አፍሪካ የመጣ የጥላቻ ጥቃት ማገርሸቱን ተከትሎ የማላዊ ስደተኞች ወደ ሀገራቸው ሊመለሱ እንደሆነ ታወቀ።
በደቡብ አፍሪካ በተለያዩ አካባቢዎች እያገረሸ የመጣውን የመጤ ጥላቻ ጥቃትና ተቃውሞ ተከትሎ በደርባን ከተማ የሚኖሩ በመቶዎች የሚቆጠሩ የማላዊ ስደተኞች ወደ ትውልድ ሀገራቸው ለመመለስ በመዘጋጀት ላይ መሆናቸው አፍሪካ ኒውስ ዘግበዋል። የማላዊ መንግስት በአሁኑ ወቅት ከፍተኛ የደህንነት ስጋት ውስጥ የወደቁ ወደ 3000 የሚጠጉ ዜጎችን በነፃ ወደ ሀገራቸው ለመመለስ እቅድ ማውጣቱን አስታውቋል። ድርጊቱ በተለይ በደርባን በርትቶ የሚገኝ ሲሆን ፊታቸውን የሸፈኑ ታጣቂዎች ስደተኞችን በማስፈራራትና በመደብደብ እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ የጊዜ ገደብ እየሰጡ መሆኑ ተገልጿል። ምንም እንኳን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጥቃቱን ቢያወግዙም በየጎዳናው የሚደረገው ጸረ ስደተኛ ተቃውሞ ባለመቆሙ በርካታ ማላዊያን ንብረታቸው ተዘርፎ ያለመጠለያ ቀርቷል ሲልም አፍሪካ ኒውስ ዘግቧል። በአሁኑ ወቅት የሰብአዊ መብት ተሟጋቾች ለተፈናቀሉት ስደተኞች አስቸኳይ የምግብና የቁሳቁስ ድጋፍ እያደረጉም ይገኛሉ። ይህ በእንዲህ እንዳለ በደቡብ አፍሪካ ጆሃንስበርግ በተፈጸመ የጅምላ ተኩስ 12 ሰዎች ተገድለዋል። በጆሃንስበርግ ክሌቭላንድ አካባቢ ፊታቸው የሸፈኑ ታጣቂዎች በከፈቱት ድንገተኛ ተኩስ የ12 ሰዎች ሕይወት ሲያልፍ 9 ሰዎች ቆስለዋል። ጥቃት አድራሾቹ በመኪና መጥተው ከአንድ የነዳጅ ማደያ አጠገብ ከወረዱ በኋላ በአቅራቢያው በሚገኝ መኖሪያ መንደር ውስጥ በሰዎች ላይ በጅምላ ተኩሰው አምልጠዋል። ለጥቃቱ መንስኤ እስካሁን ያልታወቀ ሲሆን ፖሊስ ፈጻሚዎችን በቁጥጥር ስር ለማዋል ሰፊ አሰሳ እያደረገ እንደሚገኝም ተነግረዋል። ኢራን የአሜሪካ ጦር ሰፈሮች የሚገኙባቸው የባህረ ሰላጤው ሀገራትን ኢላማ እንደምታደርግ አስጠነቀቀች። ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግና ሀገራቱ ግዛታቸውን አሜሪካ ለምትፈጽምባት ጥቃት እንዳይፈቅዱ አስጠንቅቃለች። አሜሪካና ኢራን ያጸፋ ጥቃት እየፈጸሙ ባሉበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስቴር ዛሬ ረቡዕ እንዳለው ጎረቤቶቿ የፋርስ ባህረ ሰላጤው ሀገራት አሜሪካና እስራኤል ከቀጠናው ሀገራት በመነሳት የሚፈጽሙባትን ጥቃት የማስቀረት ህጋዊና ሞራላዊ ኃላፊነት አለባቸው ብላለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የአሜሪካ ኃይሎች በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን በምላሹ በፋርስ ባህረ ሰላጤ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ኢላማ ያደረጉ ጥቃቶች መፈጸሟን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ እንዳለው በዛሬው ጥቃት በባህሬን የሚገኘው 5ኛው የአሜሪካ ባህር ኃይል ምድብን፣ ኩዌት የሚገኘው አሊ አልሳሌም የአየር ኃይል ሰፈርን እና ዮርዳኖስ ውስጥ የሚገኘው አልአዝራቅ የአየር ኃይል ሰፈርን በድሮንና በሚሳይሎችን መጥቷል። የዮርዳኖስ ጦር ኃይል ስለ ጥቃቱ ባወጣው መግለጫ የአየር መከላከያ ስርዓቱ 5 ሚሳይሎችን አየር ላይ በመምታት ማክሸፉንና በሰውም ሆነ በንብረት ላይ ጉዳት አለመድረሱን አስታውቋል። አሜሪካ ማክሰኞ ዕለት ለተመታባት ሄሊኮፕተር አጸፋ በደቡባዊ ኢራን የፈጸመችው ጥቃት የኮሚኒኬሽን ማማዎችንና የውሃ ማከማቻ ግድቦችን ማውደሙን የኢራን አብዮታዊ ዘብ ገልጿል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ